ከሁለት ወንድሞቼ በኋላ መናገር በጣም ይከብዳል። እውነት ነው። ቅድም ቡና እየጠጣን 10 ደቂቃ እኔ ያልተዘጋጀሁም ጥላሁንና ሀብታሙ ሰዓቴን ወስዷል። እንደገና አስማ ደግሞ ስለወሰደችው በ3 ደቂቃ አጠናቅቃለሁ። ዋናነቱ ኤፍኤስዲ ምንድነው? ላላወቃችሁ የመንግስታዊ ያልሆነ ድርጅት ወይ በተለምዶ ኤንጂኦ ምንለው ነው። የተደራጀው ከ3 ዓመት በፊት ነው። ዋናነቱ የተደራጀበት ምክንያት የፋይናንስ ሪፎርም በጥቂት ዓመታት በፊት የካፒታል ማርኬት እና የስቶክ ኤክስቼንጅ በተለያየ ፋይናንስ ከናሽናል ባንክ ደግሞ የተለያየ ሪፎርሞችን እየመጣ ስለነበረ እሱ ላይ የሚያግዝ አንድ ተቋም ያስፈልጋል ተብሎ ፈንድ የሚያደርገን ጌትስ ፋውንዴሽን እና የእንግሊዝ መንግስት ነው። እነዚህን ሪፎርሞችን ለመደገፍ ማለት ነው። የኔ ስራዬ እነ ጥላሁን መደገፍ ነው። በ3 አይነት ፕሮግራም ነው ያለን ኤፍኤስዲ ውስጥ። አንደኛው ፋይናንሻል ኢንክሉዥን የምንለው ፋይናንስ አካታች እና የዲጂታል ፋይናንስን ማቀላጠፍ፣ እሱ ላይ የሚሰሩትን ድርጅቶች በመንግስት ደረጃ ቴሌኮም ሊሆን ይችላል፣ ዋና ገንዘብ ሚኒስቴር ሊሆን ይችላል፣ የናሽናል ባንክ ከገቨርነሩ ጋር ሊሆን ይችላል። ከነሱ ጋር ያላቸውን ፕሮግራም በጀርባ ሆነን ማገዝ ማለት ነው። ፋይናንሻል ማርኬትስ ላይ ስንመጣ ደግሞ የነ ጥላሁን የስቶክ ኤክስቼንጅ እና የካፒታል ማርኬትስ ኦቶሪቲን ራሱ መደገፍ ማለት ነው። በዲቴል አልገባበትም። ምናልባት ጥያቄና መልስ ላይ ልንደርስበት ይችላል። ሶስተኛና የመጨረሻ የአየር ንብረት ፋይናንስ አምሹር አስማሴን አታውቂም ነበር። የአየር ንብረት ፋይናንስ አካባቢም ከሚኒስትሪ ኦፍ ፕላኒንግ ኤንድ ዲቨሎፕመንት እና ከገንዘብ ሚኒስቴር ጋር አብረን ሆነን አክቹሊ አሁን እየሰራን ያለነው የክላይማት ፋይናንስ በትንሽ ትንሽ ነበር የሚመጣው ወደ ኢትዮጵያ እና አሁን ኮፕ 32 የሚቀጥለው ዓመት ኢትዮጵያ ውስጥ ስለሆነ እንዴት አድርገን ነው በአንድ እቅድ ክላይማት ፋይናንስ ስትራቴጂ የሚል የኢትዮጵያን ስትራቴጂ እየሰራን ያለ ነው። እሱን እኛ በአጠቃላይ ግን በሶስቱም ፒለራችን ስትራቴጂ አንዳንድ ልምዶች በመካፈል ሌላ ሀገር በመሄድ ወይ ቴክኒካል አሲስተንት ባለሙያዎችን ወደዚህ በማምጣት ልምድ በማካፈል ብዙ ነገር የምንሰራው በዚህ አይነት መንገድ ነው እና አሁን እየሰራ ነው ብዙ ስትራቴጂዎች፣ ብዙ ጥናቶች ባለፈው 3 ዓመት በእነዚህ 3 ዲፓርትመንት ውስጥ በጣም ሰርተናል እና የሚቀጥለው ደግሞ የሚሆነው አሁን ከትላንት ወዲያ የሆነ ፕሮግራም ነበረን። ለሚቀጥለው 3 ዓመት ደግሞ ምን ይመስላል ስራችን ብለን ካየነው እነዛ ጥናቶችና ሬኮሜንዴሽኖች እዛ ላይ ጥናት አሁን ለምሳሌ የ10 ዓመት የካፒታል ማርኬት ጥናት እየተጠና ነው። በ10 ዓመት አሁን ባለንበት በሚቀጥለው 10 ዓመት ምን አይነት ስራዎች መስራት አለበት የሚለውን እያየን ነው እና እዛ ላይ ሬኮመንድ የሚደረጉ አንዳንድ የሀሳቦችን ወደ መሬት እንዴት ነው የምናወርደው። እንደምታውቁት ስፔሻሊ ከዚህ በፊት በነበረው አሰራር ጥናት ይጠናል በመንግስት ተቋም፣ ግን የሆነ ቦታ ይቀመጣል፣ ወደ መሬት አይወርድም እና ይህን በጣም እየሰራንበት ነው ለማለት ፈልጌ ነው። ወደ ፋይናንስ አካታችነት ስመጣ በዋናነቱ የፋይናንስ አካታችነት የባንክ ሂሳብ መክፈት ብቻ አይደለም። ይህንን ለማስቀረት ነው የምንፈልገው። መጀመሪያ አካባቢ ስንት ሂሳብ ተከፍተዋል፣ በ120 ፖፑሌሽን ስንት ሰው ሂሳብ ባንክ ሄዶ የባንክ አካውንት ከፈተ በሚለው ነበር የሚቆጠረው። ግን አሁን እነዛ ባንክ አካውንቶች የተከፈቱት ሪሊ ወደ ኢኮኖሚው የገባ ነው ወይ፣ የሚገባውን አይነት ትኩረት እየተሰጠው ነው ወይ፣ በብድርም ሆነ በቁጠባ ለንግዱ ማህበረሰብ እና በግል ደግሞ በፋሚሊ ደረጃ እነዚህ ሂሳብ የተከፈቱት ወደ ስራ እየሄደ ነው የሚለውን ነገር በጣም እየተከታተልን ነው ያለ ነው። የኢትዮጵያ ሂደት እንደምታውቁት የሞባይል መኒ አካውንት ራሱ በስልካችሁ ስንት ነው ያላችሁት? በዲጂታል ፔመንት አይደል? በየቀኑ አሁን ባንክ እየሄድን አይደለም የምንገበያየው እና እሱ ከ12.2 ሚሊዮን በ2020 በእንግሊዝ አቆጣጠር እስከ 139.5 ሚሊዮን ነው አሁን ባለንበት ሞባይል አካውንት ራሱ ያለን እና አካውንቶቹ ወደ 54 ሚሊዮን ሰው አካባቢ የተጠቀመ ነው በስልኩ ማለት ነው።
አሁን ይሄ ለኛ እንደ ኤፍኤስዲ ማለት ነው። ይሄ እነዚህ ቁጥሮች ሚኒንግ የለውም። 54 ሚሊዮን ሰው ሂሳብ የሞባይል አካውንት ቁጥር አለው ማለት በቃ ትንሽ 50 ሚሊዮን የቀረን ከዛ በኋላ ሁሉም ተዳረሰ ማለት አይደለም። ኢንክሉድድ ነው ወይ ፋይናንሻል ኢንክሉዥን ላይ ተሳክቶልናል የምንለው እነዚህ አካውንቶቹ ምን ያህል አክቲቭ ናቸው፣ ምን ያህል ሰዎች ነው ሪሊ እየተጠቀሙት ያለው እና የግል ወደ ግል አሁን ወደ ጥላሁን ወደ እኔ ብቻ ሳይሆን ሪሊ በስራችንም ምን ያህል ነው ይህን እየተጠቀምን ያለ ነው። አሁን ለምሳሌ ፋይናንሻል ኢንክሉዥን ስንባል በመደበኛ ስራና መደበኛ ያልሆነ ስርዓት ላይ የሚሰሩ ቢዝነሶችን ስናይ ቅድም እንደተባለው የረዥም ጊዜ የፋይናንስ አቅርቦት ብቻ ሳይሆን በተለምዶ የምናውቀው የማንቀሳቀስ ንብረት አስይዘን ነው አይደለ ባንክ ብድር የሚሰጠው። አሁን ከዛ ወጥተን ግን ምናልባት ትናንሽ እና ጥቃቅን ቢዝነሶች በትራንዛክሽን ወይ ካሽ ፍሎ የምንለው በሞባይል ገንዘብ የሚጠቀሙት ወይ በአካውንታቸው በካሽ ፍሎዋቸው እንዴት አድርገው ነው ጥቅም የባንክ ብድር የሚጠቀሙት የሚለው። ወደ ሶማሌና ወደ አፋር አካባቢ ስንሄድ ደግሞ የምንቀሳቀሱ ንብረቶች እንዴት አድርገው ነው እሱን አስይዞ ለምሳሌ ግመል ሊሆን ይችላል አንዳንድ እንትንጋ እሱን የመሳሰል እሱን አስይዞ ግመልና ከብቶቻቸውን አስይዞ ወደ ባንክ ሄዶ መበደር እንደሚችሉ ከጀርባ የምንሰራው ስራዎች ከናሽናል ባንክ ጋር እየሰራን ያለ ነው። ወደ ዛሬ ዝግጅት ስንመጣ ደግሞ ሪሊ የኢንትረስት ፍሪ ወይ ለሸሪዓ ኮምፕላይንት የሚሆኑት ለሚሆን ድርጅቶች ምን ያህል ነው የተሳትፎ ድልድይ የፈጠር ነው ለሚለው ጥያቄ እንደምታውቁት ይሄ ለኛ ለኤፍኤስዲ የሸሪዓ ኮምፕላይንት ፕሮዳክቶች አሁን ዘምዘም ሂጅራም የተለያዩ ባንኮች በጣም 18 ስንት ባንክ ነው ያለው ብዙ ነው በአሁኑ ጊዜ እና እነዚህ 4 ሙሉ በሙሉ የሸሪዓ ኮምፕላይንት የሆኑ ባንኮች እና 19 ባንኮች ደግሞ በዊንዶ ያሉትን ምን ያህል ተደራሽ ናቸው ለህብረተሰቡ ብለን እያየን ያለ ነው። እንደምታውቁት ዲፖዚት የተደረገው ልክ በቃ ሸሪዓ ኮምፕላይንት በሆነ ኢንትረስት ፍሪ አካውንት ዲፖዚት ማድረግ ብቻ በቂ አይደለም። ምን ያህሉ አሁን በምናውቀው ቁጥር ግማሽ በግማሽ ወደ ተደራሽነት ወደ ክሬዲት አልተቀየረም ወይም አልተበደራችሁትም እሱም ብርና ለምን የሚለውን ነገር ማየት ነው የምንፈልገው። በእኛ እይታ የኢንትረስት ፍሪ ወይ ሸሪዓ ኮምፕላይንት የሆኑ ፕሮዳክቶች በቅድም ጥላሁን እንዳለው እንመጣበታለን በጥያቄና መልሱ እንዴት አድርገው ነው ይህን ማህበረሰብ እንዴት ነው ወደዛ እንዲሳተፍ የምናግዘው። ቅድም እንደተባለውም እንደገና የፋይናንስ አካታችነት ለኛ አካታችነት እንደ አካታችነት ዲፋይን የምናደርገው የሙስሊም ማህበረሰብ ወደ ኢኮኖሚ መሳተፉ እንደ ፋይናንሻል ኢንክሉዥን ብቻ አይደለም የምናየው፣ ግዴታ የመነቃቃት የኢስላሚክ ኢኮኖሚውን በኢትዮጵያ ውስጥ ማነቃቃት የሚል አንድ እንትናለን የምንስማማበት ነገር አለና እስካሁን ድረስ ተሳትፏል ብለን ሪሊ አንገምትም። 25% ቢሳተፍ ነው። ግን በመንግስት ደረጃ እንዴት አድርገን ነው አነቃቅተ ነው በተለያየ አሁን በሚመጡት ሪፎርም እንዴት ነው የምናካትተው የሚለውን በጀርባ የምንሰራው እንግዲህ የምናግዛቸው እኛንን ማለት ነው። በዚህ ላቆምና በጥያቄና መልስ እንመለስበታል። በድጋሚ ለፓናሊስቶች በጣም ዝርዝር ላለው ማብራሪያዎች እጅግ በጣም አመሰግናለሁ። እኔ አንዳንድ ጥያቄ ትንሽ ወደ እናንተ የሚያንደረድሩ ላንሳና ዋናውን ጥያቄ ከእናንተ እየተዘጋጃችሁ ትቆዩኛላችሁ ማለት ነው። ከአቶ ሀብታሙ ልጀምርና ጥያቄ ያው አሁን እየመጡ ያሉ አዳዲስ የቀረጥ ስርዓቶች በተለይ ደግሞ አስመጪዎች ላይ የበለጠ ጠንከር እያለ እየሄደ ያለው የታክስ ስርዓት ለነጋዴዎቻችን አብሶ የአስመጪ ንግድ ላይ የተመሰረተ ንግድ ያላቸው ነጋዴዎቻችንን አብሶ የስራ ማስኬጃ ወጪያቸው ላይ ከፍተኛ ጫና እየጨመረ ይገኛል እና
ቅድም ደግሞ አቶ ሀብታሙ ሲያብራራልን በነበረው ሁኔታ ኢንዱስትሪውን የግሉ ኢንዱስትሪ አምራች ንግዶችን አምራቾችን የሚመጡ ኢምፖርት የሚደረጉ ኮሞዲቲስ እዚሁ ሀገር ውስጥ እንዲመረቱ ደግሞ በተቃራኒው በጣም በርካታ ማበረታቻዎች ነው እየተመቻቹ ያለው እና ከዚህ አንጻር ከአስመጭነት በጣም ሄቪ የሆነ ንግድ ላይ የተሰማሩ ነጋዴዎቻችን እንዴት ወደ አምራችነት ራሳቸውን በማሸጋገር በአስመጭነት ንግዳቸው ላይ ያለውን ጫና የማጣጣም ወይንም ደግሞ የማካካስ ሂደት እንዴት መምራት ይችላሉ? በሂደትም ደግሞ አምራችነቱ ላይ እንዴት ዴቨሎፕ እየተደረገ ይላል? ያው አምራች ስንል በጣም ግዙፍ ኢንቨስትመንትን የሚፈልግ ነው። በኋላ ዶክተር ጥላሁን ጋር የምናወራበት ግን ደግሞ በአንዴ በቃ አስመጭነት ዲስከሬጅ ተደርጓል እና በቃ አምራች ልሁን የሚባል ነገር አይደለም። ሂደትን ይፈልጋል። በዛ ሂደት ውስጥ እንዴት ራሳቸውን ያብቁ? ቅድም በአንድም በሌላም ነካክተዋል። ስፔሲፊክ ሆነ ብቻ ፎከስ እንድታደርግልኝ ፈልጌ ነው። ቴንክ ዩ። እሺ፣ በድጋሚ አመሰግናለሁ አስማ። ከዚህ ከገቢ ንግድ አንጻርና ከማኑፋክቸሪንግ ከቀረጥ መጣል አንጻር የኢትዮጵያን ብቻ ሳይሆን አጠቃላይ ዓለማዊ ስርዓት ምን ይመስላል ከንግድና ከማኑፋክቸሪንግ አንጻር የሚለውን ነገር ማየተኛ ነው። ከእኛም ከዓለም ስርዓቶች ልንሆን ስለማንችል አንድ ነገር ከዛሬ 20 ዓመት አካባቢ በጣም ፋሽን ሆኖ የመጣው ነገር ግሎባላይዜሽን የሚለው ተርሚኖሎጂ እና አጠቃቀም ነው። ግሎባላይዜሽን መጀመሪያ የበለጸጉት ሀገራት ያንን ነገር ሲፈጥሩት የምርት መናኸሪያ ስለነበሩ ነው። ያንን ምርት ደግሞ የሚቀበል ሀገር በማስፈለጉ በአንድም በሌላም ሌሎች ሀገሮች የግሎባል አስተሳሰብን ይዘው ምርት ከአንዱ ቦታ ወደ አንዱ የዓለም ጫፍ የሚዘዋወርበትን ሁኔታ ክሬት ለማድረግ ሰፊ ርቀት ተሄዷል። ይህንን መጀመሪያ አካባቢ ሲፈጥሩት ምርቱ አለን የሚሉ ሀገሮች ነበሩ፣ ወደ ምዕራብ ያሉ ሀገሮች ነበሩ። ከቅርብ ጊዜ ወዲህ አይታችሁ ከሆነ ደግሞ በእኔ አባባል ግሎባላይዜሽን የፈጠሩት ሳይሆን የሚቆረቆርለት የሚጠቀምበት ነው የሚል ሀሳብ አለኝ። የምስራቁ ሀገሮች በጣም በማኑፋክቸሪንግ እየሰፉ እያደጉ ምርታቸው የምዕራቡን ዓለም እንደ አንድ የገበያ ሴንተር እያደረገ ሲሄድ የራሱ የምዕራቡ ዓለም በተለያዩ በሂውማን ራይት ሊሆን ይችላል፣ በተለያዩ ፖሊሲዎች የምስራቁን ዓለም ፕሮቴክት የሚያደርግበት ፕሮቴክሽኒዝም ብሎ ራሱን ፕሮቴክት የሚያደርግበት ሜካኒዝም ዲቨሎፕ እያደረገ መጣ። ስለዚህ አሁን የግሎባላይዜሽን ትልቁ ተጠቃሚ ወደ ምስራቅ ማጥላት ምርት ወዳለው ፕሮቴክት የሚያደርገው አካል ደግሞ ወደ ምዕራቡ እየሄደ የተፈጠረበት ስርዓት አለ። ይህንን ስናይ አንድን ታክስ ዲተርማይን የሚያደርገው ያ አገር ከሚያመርተው ምርት አንጻር እና ከሚያስገባቸው ኮሞዲቲዎች አንጻር መሆኑ መቃኘቱ ሳይታለም የተፈታ ይሆናል ማለት ነው። ስለዚህ እኛ ሀገር ማኑፋክቸሪንግ ኢንዱስትሪዎች አሉ። ያን ያክል ማቹር እና ሳቹሬት ያደረገ ማኑፋክቸሪንግ ባይሆን፣ ስለዚህ እነዚህ ማኑፋክቸሪንግ ኢንዱስትሪዎች እስከ ቅርብ ጊዜ ድረስ ምን ይደረጉ ነበር? ፕሮቴክት ይደረጋሉ። ፕሮቴክት ከሚደረጉበት አንደኛው ዲስከሬጅ፣ ልክ ያለቀለት ምርት ከሆነ አገሪቱ በታክስ ሕጉ መሰረት የመጨረሻውን ጣሪያ የምትጥልበት ሁኔታ፣ ሌሎች እሱን ተከትለው የሚመጡ ታክሶች አሉ። እንደዛ እያደረገ ፕሮቴክት ያደርጋል። ስለዚህ ይህ ሀገር እያመረተ ማምረት በሚጀምርበት ሰዓት የራሱን ምርቶች ቅድሚያ የሚሰጥበትን ሁኔታ እያመቻቸ መሄዱ የትኛውም ሀገር የተለመደ ትሬንድ ይሆናል። ያ ምርት እዚህ ሀገር ላይ ሲገባ እዚህ ሀገር ላይ የሚመረተውን ምርት ኮምፒት የሚያደርግና የገበያውን የሚያሳጣው ከሆነ እዛ ሀገር ላይ ኢንቨስት የሚያደርገው ባለሀብት እናንተም ብትሆኑ ከውጭ የሚመጣውን ባለሀብት እዚህ ሀገር ላይ ኢንቨስት የሚያደርገውና ማኑፋክቸር የሚያደርገው የሀገሩ መንግስት ምን እንዳደርገው ይፈልጋል? እንዲደግፈው ወይም እንዲከላከልለት ይፈልጋል ማለት ነው። ስለዚህ ከዚህ አንጻር በተለያየ ጊዜ እድገቱ የዚህ ሀገር የማኑፋክቸሪንግ እድገቱ እያደገ በሄደ ቁጥር
የሚያስገባቸውን እቃዎች በዚህ ሀገር እየተካ ፕሮቴክት እያደረገ የሚሄድበት አሰራር ጤናማ የሀገሮች አካሄድ ነው። አሁን ካለንበት ሁኔታ ነባራዊ ሁኔታ አንጻር ደግሞ የአፍሪካ ፍሪ ትሬድ የምንላቸው ወደ WTO አገራችን ለመግባት የምታደርገው ጥረት ደግሞ ከዚህ በተቃራኒ ከውጭም የሚገቡ ምርቶች የሚፈቅድበትን ሁኔታ በህግ ደረጃ ማስቀመጣቸው አይቀርም። ስለዚህ በህግ ደረጃ ያስቀመጡት አሰራር እዚህ ሀገር ያለውን ማኑፋክቸሪንግ የሚጨፈልግ ነው አይደለም የሚለውን ቴስት ማድረግ አለባቸው ማለት ነው። አንድ ሀገር ታክስ ፍሪ ሲያውጅ ወይም እዚህ ሀገር ላይ ታክስ ነፃ ሆኖ እንዲመጣ ሲያውጅ ዝም ብሎ ከመሬት ተነስቶ ምርት ስለሆነ አይደለም። እዚህ ሀገር መጥቶ የመወዳደርና የሀገሩን ምርት ወይም ሌላ ሀገር ሂዶ እኛም የምንልከው ኬንያ ላይ የምንልከው ምርት ኬንያ ያለን አንድ ማኑፋክቸሪንግ የሚጫነውን የኬንያ ንግድን የሚመራው አካል እና ማኑፋክቸሪንግ የሚመራው አካል በጋራ ያዩትና ይህን ምርት ከኢትዮጵያ ፍሪ ትሬድ ብንፈቅድለት እዚህ ሀገር ያለውን ምርት ስለሚጫነው ይሄኛው ይቆይና ይሄኛው ይግባ ወደሚል ድርድር ይካሄዳል። ይሄ አጠቃላይ ፕሪንሲፕሉ ነው። እንደ ጄኔራሉ ግን ንግድ የማይበረታታ ማነው ፕሮሂቢት የሚደረግ ሴክተር ባይሆንም የሚጠላ ሴክተር ባይሆንም ምክንያቱም ብዙ ነገሮችን ስለሚያቀላጥፍ ማለት ነው። ሀገራት ለራሳቸው ምርትና አገራቸው የሚመረቱ ምርቶች ላይ ከፍተኛ ትኩረት ሰጥተው የሚከላከሉበት አካሄድ መፈጠሩ አይቀርም። ከዚህ አንጻርም የኛ ሀገር ሁኔታ በዚህ ነው መቃኘት ያለበት ብዬ ነው የማስበው። ስለዚህ እዚህ ላለው የንግድ ማህበረሰብ እና ኢንዱስትሪም ላይ የምትሳተፉ የሀገር ማኑፋክቸሪንግን ሲያበረታታ አንደኛው ሊያበረታታባቸው የሚችለው ትሬኒንግ እና ማኑፋክቸሪንግን በተለይ ደግሞ አብራችሁ የምትመሩ ሰዎች ማኑፋክቸሪንጉ ይህ ሀገር ፕሮቴክት ሊያደርግባቸው የሚችሉት የተለያዩ ሜቶዶች አሉ። 1 2 3 4 ተብለው የሚደግፍባቸው ሁኔታዎች ይኖራሉ። ያንን ምርት ሲከላከልላችሁ ግብአት ደግሞ በፍሪ ትሬድ የምትጠቀሙበት ኢምፖርት የምታደርጉበት በሪጂናል ፍሪ ትሬዶች ኢምፖርት የምታደርጉበትን ስርዓት ደግሞ ይፈጠራል። ስለዚህ ንግድ ላይ ያለ አካል ወደ ማኑፋክቸሪንግ በሚመጣበት ሰዓት ግብአቶች እንዲገቡ የሚበረታቱበትን ሁኔታ መጠቀም አለባችሁ ካላችሁበት ንግድ አንጻር። አዘሴም ታይም ማኑፋክቸሪንግ ደግሞ መንግስት ለራሱም ሲል ለህልውና ሲል ፕሮቴክት የሚያደርግበትን ስርዓት የሚፈጥርበትን አሟጣችሁ መጠቀም አለባችሁ። በጣም መልቲፕላየር ኢፌክት የሚሆነው ማኑፋክቸሪንግ ያንን ያመረታችሁትን ደግሞ ኤክስፖርት ስታደርጉት ደግሞ ታክሱን ኤግዘምት የሚያደርግበት ስርዓት አዘሴም ታይም ይኖራል። ስለዚህ አንድ ሀገር ታክስ ኤክስፖርት ስታደርግ ታክስ ኤግዘምት የሚያደርግበት ገቢውን የሚያጣበት ስታስገባ ደግሞ ታክስ የሚጥልበት ሁኔታ የመጀመሪያው የሀገሩን ህልውና ከማስጠበቅና በሲምፕል አማርኛ የሸቀጦች ማራገፊያ እንዳይሆን ከመፍራት አንጻር እንደሆነ ሊታወቅ ይገባል የሚለው ነው። ቴንኪው። አመሰግናለሁ። ከዚህ ጋር የይዤ ወደ ዶክተር ጥላሁን ነው የሚሄደው። አሁን አንድ ነጋዴ ሞሮፍ ወደ አስመጭነት ንግድ እያደላን ያለ ነው። ማኑፋክቸሪንግ የካምፓኒ ባለቤት የመሆን ፍላጎት ማጣት ሳይሆን ማኑፋክቸሪንግ ኢንዱስትሪ በራሱ የሚፈልገው ትልቅ ኢንቨስትመንት አለ። ፋብሪካዎችን ለማቋቋም ብለህ ተነስተህ የምታቋቁም አይደለም። ሶ ካፒታል ኢንቴንሲቭ ነው። ያንም አንድ ፋብሪካ ካቋቋመን በኋላ ያለው ረኒንግ ኮስት ፍላጎት በራሱ በጣም ሰፊ ነው። ስለዚህ እስካሁን ድረስ ባለው ግለሰቦች በራሳቸው ጥረት ፋብሪካ ማኑፋክቸረር የሆኑ ነው። ብሎም ደግሞ በሂደት ደግሞ በሽርክና እና በአክሲዮን የተገነቡ ማኑፋክቸሪንግ ኢንዱስትሪዎች አሉ። አሁን ግን እነዚሁም አክሲዮኖች ለአዲሽናል ኢንጀክሽንም እንዲሁም ደግሞ ኢቨን ዲቪደንዳቸውንም ለማግኘት ወደ ስቶኩ ይምጡ ተብሏል፣ ወደ ካፒታል ማርኬቱ። እዛ ለመሄድ ደግሞ የተቀመጡ ከዚህ በፊት በሰዎች መተማመን እንዲሁ ማለት ቅድም እንዳለው ጥሌ የሆነ ትረስትድ ካምፓኒ ኢንቢትዊን ሆኖ የምታውቁትም አታውቁትም ነው ኤክስቼንጅ ያደርጋል ተብሎ የሚጠበቀው። አሁን ግን በፊት መታወቂያን አምጣ፣ ላይሰንስህን አምጣ፣ አይዲህን አምጣ በሚል ፎርማሊቲ አይደለም አብዛኛው አክሲዮኖች የተቋቋሙት። ከዚህ በፊት ያሉት በትውውቅ በእምነት ነው ብራችን ኢንጀክት እያደረግን ያቋቋም ናቸው። አሁን እነሱ ፎርማል ሆኖ ከዚህም በኋላ የበለጠ ኢቨን አክሲዮን ሼር ሆልደሩ ራሱ
ኢንጀክት አድርጎ አቅም እንዲፈጥርባቸው ብሎም ሌላ ካፒታል ለመሳብ ቤዚክ የሚባሉ ክራይቴሪያዎች አሉ አይደለም። ምንድን ነው አንደኛ የግሉ ዘርፍ እንደዚህ አይነት የካፒታል ማርኬት ራሱን ለማስገባት ምን አይነት የኮርፖሬት ገቨርናንስ፣ የውስጥ ቁጥጥር ስርዓት፣ የመረጃ ግልጸኝነት በቅርብ ከአንድ ወዳጆቼ ጋር ከእናንተ ውስጥ ውይይት ነበረኝ። ትልቅ አክሲዮን ፈጥረዋል። ከዛ ግን ካፒታል ማርኬት ሬጅስተር ለመደረግ የሼር ሆልደር ናሽናል አይዲ ቲን ነምበር ምናምን ፈለግ፣ አብዛኛው አልሰጠም ማለት ነው። ትረስት ይሄ የመረጃ ግልጸኝነት ይፈልጋል። በቃ ሲስተሙ እስከ መቼም ደግሞ ፈርተን አንዘልቀውም። አንዴ ያጠፋነውን ካለን ቦጭ አድርገ ነው ካልተሻገርን ቲን በመደበቅ ናሽናል አይዲን በመፍራት ምናምን ነገር የትም አንደርስም። እና ከዛ አንጻር እንዴት ነው ሬዲ መሆን ያለበት አንድ ካምፓኒ ሊስትድ ለመሆን ካፒታል ማርኬት ላይ ምን ቤዚክ ሪኳየርመንቶች አሉ፣ እሱን እንዴት እንዘጋጅ የሚለውን ተያይዞም ደግሞ ያው እዚህ ቤት ያለው ታዳሚ አብዛኛው እስካሁን ያንተን ስቶክ ማርኬት ለመጠቀም ሬዲ አይደለም። ምክንያቱም ሀላል ስቶክ ማርኬት እስካሁን አልፈጠራችሁልንም እና እሱን በመፍጠር ሂደትስ ኤሴክስ ምንድን ነው ያለው ዝግጅት የሚለው ይዝ ቴንክ ዩ አስማ፣ አመሰግናለሁ። አይ ቲንክ ያው የካፒታል ገበያን ሙሉ ጨርሰን እንሄድ አይመስለኝም ዛሬ ላይ። ግን ሪሊ ይዛችሁ ብትሄዱ ብዬ ከማስባቸው አንድ ሁለት ሀሳቦች መካከል ስለ ስቶክ ማርኬት ሊስትድ ስለመሆን ስለመመዝገብ ሩቅ የሆነ ሀሳብ ከማሰብ ጎን ለጎን እዛ ለመድረስ የምናደርገው ስራ አሁንም ቢሆን ሊስትድም ባንሆን እንደ አክሲዮን ኩባንያም ባንደራጅ ሱኩክም ኢሹ ባናደርግ ለዕለት ተዕለት ስራችን ግን ካፒታል ገበያ ላይ የመጡት ቅድም አስማ ያነሳቻቸው ቅድመ ሁኔታዎች የዕለት ተዕለት ቢዝነሶቻችንን ያግዛሉ ብላችሁ መነሳት አለባችሁ። አንድ ሁለት ሶስት ሀሳቦች ላንሳ። ብዙዎች እዚሁ ቤት ውስጥ ያላችሁ ሰዎች የመጀመሪያ ቢዝነሱን የመሰረታችሁ ከሆነ እንግዲህ በእኛ እድሜ ከሆነ ከለውጥ በኋላ ፕሮባብሊ አይደል ኢህአዴግ ከገባ በኋላ ቢያንስ 35 ዓመት 40 ዓመት ሆኖታል። አብዛኞቻችሁ 60 ዓመት አልፏችኋል። ስለ ሰክሰሽን እያሰባችሁ ነው። ስለዚህ ቤተሰብ ድርጅቱን በልጆች ቁጥር ከፋፍሎ ተሽጦ ተለውጦ ቀጣይነት ማረጋገጥ ይቻላል። ሜቢ ዳትስ ደ ሞዴል ብዙ ቦታ የተሞከረ ግን ድርጅቴ አድጎ ለልጆቼም ለቤተሰቦቼም ለወዳጅ ዘመድ ለሰራተኞችም የሚሆን ድርጅቱ ስራውን እየሰራ ጥቅም ደግሞ የሚያገኙበት ተቋም ሆኖ እንዲቆይ እንፈልጋለን። በቃ የሰክሰሽን ጉዳይ አጀንዳ አድርጋችሁ መያዝ አለባችሁ። ስለዚህ የፋይናንስ ግልጸኝነት፣ የኩባንያ አስተዳደር ብለን የምናስባቸው ጉዳዮች ከካፒታል ገበያ ጋር ተገናኙም አልተገናኙም፣ ከመንግስት ሪፖርቲንግ ጋርም ተገናኙም አልተገናኙም፣ ዘመናዊ የኩባንያ አስተዳደር መመስረት ለድርጅቱ ጠቃሚ ነው፣ ለቤተሰብ ጠቃሚ ነው፣ ለልጆች ጠቃሚ ነው። እንደዚህ ነው የ5 ዓመት የ20 ዓመት ጄኔሬሽን ያላቸው ድርጅቶች መመራት የሚችሉት። ካለበለዚያ መስራች ሲሞት ድርጅቱ አብሮ ይሞታል። ደግሞ ልጆች እንደገና አዲስ ድርጅት ያነሳሉ። እነሱ ደግሞ ሲሞቱ እንዲሁ በቃ ውሃ ቀዳ ውሃ መልስ። ምንም አገሪቷም የተሻለ አይነት ተለቅ ያለ ግዙፍ የሆኑ ኩባንያዎች መመስረት የማንችልበት ሆነን እንቆያለን። እርሾዎቹ ኦልሬዲ እያሉ ማለት ነው። ፋይናንስ፣ የስራ ልምድ፣ ማርኬት ፕሬዘንስ እያላችሁ እነሱን ገለን መልሰን ደግሞ አዲስ ድርጅት እናቋቋማለን። አይ ቲንክ እሱ ዘላቂ አይመስለኝም። ስለዚህ ከሰክሰሽን ፕላኒንግ አንጻር እዩት። ሜቢ ዋና ኮር የምትሉት በተለይ ትሬዲንግ ቢዝነስ፣ ማስመጪነት፣ እንደዚህ ስራዎች ለግልፀኝነት፣ ለሪፖርት፣ ለጋቨርናንስ ከባድ ሊሆኑ ይችላሉ። ሜቢ እነሱንም አይሆን የምናወራው። እኔ አንድ ኮንግሎመሬቶች እንደዚህ ፋሚሊ ኦን ቢዝነሶች ጋር ይሄዳለው ኮምፕሌክስ ይሆንባቸዋል። ሪሊ ዋናው የትሬድ ኢምፖርት ኤክስፖርት መሰራበት ድርጅት መጥቶ ሌላ ቦርድ አባል ተቀምጦ እኔ ቼርማን ሆኜ ሌላ ሲኦ ሾሜ ስራው ራሱ እንደዛ መበልጸጉን አይተማመኑበትም። ልክ ናቸው። ያ ያስመጪ ቢዝነስ ባለቤቱ ሲሰራው ነው የሚሻለው። ምንም የጋቨርናንስ ስትራክቸር ብታመጡበት ሜቢ ላይሻሻል ይችላል። በቃ እሱኛውን ቢዝነስ አይደለም አሁን እያወራን ያለ ነው። ግን በዛ ቢዝነስ ላይ ግን ተነስቶ ግን ብዙ ቢዝነሶች ደግሞ እየፈጠርን ነው። ማደግ እንፈልጋለን። ለልጆች ቢዝነሶችን እንገነባለን። ኢንዱስትሪው የሚያስገድደን አዳዲስ ኢንዱስትሪዎች ውስጥ ገብተናል። ፒኤልሲ እናቋቁማለን። እንደ ሼር ካምፓኒ ቢሆኑ ይሻላሉ። ብድር ለማግኘትም
ለመስራትም ከሌሎች ሰዎች ጋር ፓርትነር ለማድረግም የተሻለ ጋቨርናንስ ያላቸው ደግሞ እህት ኩባንያዎች መቋቋማችን አይቀርም። ሁላችንም እናደርገዋለን፣ ግን ሁሉም ሶል ፕሮፕራይተርሺፕ ሁሉም ፒኤልሲ ሆኖ ግን አይቀጥልም። አንዳንዶቹን ለምሳሌ ማኑፋክቸሪንግ ስራ፣ እርሻ ስራ፣ አገልግሎት አቅራቢ ስራዎችን ከንግድ ጋር ስላልተገናኙ እነሱን የተሻለ ጋቨርናንስ መመስረት ይቻላል። ስለዚህ ዋና ስራችንን እንደዚሁ ደግሞ መታችሁ እንዳታዳክሩት እንዳትሉ፣ ቢያንስ ተቀጥያ ስራዎቹ ላይ እስቲ ሞክሩት፣ ኤክስፐሪመንት አድርጉ። እነሱን ለማሳደግ እንሞክር። ለነሱ ፕሮፌሽናል ሰዎች እንቅጠር፣ ልጆች፣ ባለቤት ኤክስትራ ቦርድ ላይ እናስቀምጣቸው። ሰራተኛም ሲሆኑ ደሞዝተኛ እናደርጋቸው። ትርፍ ክፍፍልም እኩል ትርፍ ዲክሌር እያደረገ እናድርገው። ለህዝብ መሸጥ የሚለው ገና የ5 ዓመት የ10 ዓመት ታሪክ ሊሆን ይችላል። እስቲ የቤተሰብ አክሲዮን ኩባንያ አድርጋችሁ ውስጥ ያቋቋማቸው። ሌላ ሀገር ትረስቲስ የሚባሉ አሉ። የትረስቲ ስም ተደርገው ይመሩ ነበረ። ያ ባለቤት ቢሞት እነዛ ድርጅቶች አሁን ተቀጠል ላይ የፈጠርናቸው ድርጅቶች በእርግጠኝነት ቀጣይ ይሆናሉ፣ ተወዳዳሪ እየሆኑ ይቀጥላሉ። ጋቨርናንስን ከዛ ይሁት፣ ፋይናንሻል ሪፖርቲንግ፣ ግልፀኝነት፣ ትራንስፓረንሲ። እኔ አሁን ሰመራይዝ ላደረግ የምችለው ምንድነው፣ ሁሉም ሰው ካደረገው ማድረጋቸው አይቀርም። ኢትስ ኦል አባውት ኢንፎርስመንት። ህክመት የጀመረችው አቤ ሆና ገና በአንድ በሁለት በሶስት ዓመት ዴኬድ ውስጥ አንጠብቅም ውጤት፣ ግን የማይቀር ነገሮች ናቸው። ለንግድ ቢዝነሳችን ሜይ ቢ እኛ ስናልፍ አብሮ ለሚያልፍ ቢዝነስ ስለ ፋይናንሻል ሪፖርቲንግ እና ትራንስፓረንሲ ብዙ ላታስቡ ትችሉ ይሆናል። ለወደፊት ለምትሰሯቸው ስራዎች ግን በጣም ቤዚክ ነው የሚሆኑት። የባንክ ብድር ማግኘት አይቻልም፣ ከመንግስት ጋር መስራት አይቻልም፣ ፓርትነር ማግኘት አይቻልም፣ አዳዲስ ኢንዱስትሪዎች ውስጥ መግባት አትችሉም። በቃ ገና እንኳን በእግሩ የቆመ ድርጅት ስታርታፕ ሆኖ ሲጀምር አንድ ሰው የአካውንቲንግ እና የፋይናንስ ስርዓቱን በስነስርዓት ካላደረገ ሰርቫይቭ ማድረግ አይቻልም። ኤክስቼንጅ ሆነን እኛ ገና አሁን ሚጢጢ ተቋም ስናወራ ትልቅ እንመስላቸዋል፣ ግን 30 ሰው አይሞላም ኤክስቼንጅ ውስጥ ያለው። ግን IFRS 1 ብለን ነው የምንጀምረው። ምንም ጥያቄ አይኖረውም። ደረሰኝ በአካባቢ መቁረጥ አለብን፣ ኦዲት መደረግ አለብን፣ ኢንተርናል ኦዲት ያስፈልጋል፣ ሄድ ኦፍ ፋይናንስ ያስፈልጋል፣ ዘመናዊ ERP መጠቀም አለባቸው። በቃ ትንሽ እንግዲህ ከ30 በታች መቼም ድርጅቶች የሉም። ትንሽ የሚባለው መጀመሪያ ያለበት ኤክስፔክቴሽን ነው። ሰው ከፋይናንሻል ሪፖርቲንግ እና ከጋቨርነንስ አንጻር እንድታዩት የምፈልገው ቢያንስ ኮር ስራችሁን እንኳ በዚህ መልኩ ባትቃኟቸው፣ የማስፋፊያ ስራዎቻችሁን በዚህ መልኩ ብትጋብዟቸው አስባለሁ። ከዛ በኋላ ነው እንግዲህ ካፒታል ገበያ ላይ መግባት የሚቀለው ማለት ነው። መጀመሪያ ትርፍን ካፒታላይዝ እያደረጉ ለማደግ፣ ከዛ ግን በሰፊው ለማደግ ግን ወደ ካፒታል ገበያ መምጣትን እንደ አጀንዳ እንድትይዙ ትፈልጋለሁ። ያን ስታደረጉ ሊስታረጋችሁም ላይሆን ይችላል፣ ዛሬም ላይሆን ይችላል። ግን ወደዛ የምታደርጉት መንገድ አብዛኛው ብዙ ስራችሁን ያግዛል። ፕራይቬት ኤኩቲ ኢንቨስተር ይሆናል የሚመጣው። የምትሰሩት ስራ የሚያዋጣ ነው፣ ገብቼ 20% አክሲዮን ከእናንተ ጋር ሊያዝ እና 3 ሆነን እንስራው የሚል ድርጅት ይመጣል። ሰምታችሁ ከሆነ የፎሬን ኢንቨስተሮች፣ ፕራይቬት ኤኩቲ፣ ቬንቸር ካፒታል ሲባል ሰምታችሁ ከሆነ እነሱም ሰዎች የፋይናንስ ሪፖርታችሁና ጋቨርናንሳችሁን ያያሉ። ባንክም ቢሆን እንደዛ ነው። አሁን እኛ ባንክን ኢትዮጵያ ውስጥ በጣም ባህላዊ ባንኪንግ አድርገነው ነው እንጂ ባንክ ብድር ሲሰጥ ፕራክቲካሊ እያደረገ ያለው ምንድነው? ከእነዚህ ሰዎች ጋር አብሬ እየሰራው ነው እያለ ነው። አለበለዚያማ አበድሬያችሁ ብትሞቱም ብትለሙም አምጡት ቢሆን ያ ነው ያለን አስተሳሰብ። አሁን ይመስለን እኛ ነጋዴዎች ሆነን ወይም ባንክ ላይ ሆነን ማስያዣ ስላለ ምናምን ብለን ስለምናስበው አጋር አይደለም ብለን ስለምናስበው ነው እንጂ አሁን ኤንፒኤል በጣም ብዙ እኮ አለ። አሁን በደምብ ስለማታወሩት ነው እንጂ እነሱ ምንጮቻቸው ምንድነው የሚሆነው? ድርጅቱ ምንም ይሁን ሰስተናቢሊቲውን ቼክ ሳላደርግ ኮላተራል ስላለኝ ብቻ አበድሬ ብሎ ባንክ ኦፐሬት ሊያደርግ አይችልም። ኢንፋክት እንደዚህ ሊቀጥል አይችልም የኛ ሀገር። ባንክ ፕራክቲካሊ ላይ የሚገባው የቢዝነሱ ስትራቴጂ፣ ሂደት፣ ትርፋማነት ሪፖርቱን አንብቤ ብድር ብሰጠው ሰርቶ ይመልሳል የሚለው ነው ማየት ያለበት። አለበለዚያ ኮላተራል ተሸክመን ኮላተራሉ መሬት እየወደቀ ብድራችን መሰብሰብ ማንችል አንሄልዝ የሆነ ፋይናንሻል ሴክተር ነው እንፈጥረው። ስለዚህ ለባንክ ብድርም ይጠቅመናል ያ ነገር። ሆነም አልሆነም ደግሞ የባንክ ብድር የት ያደርሰናል? እንደ ድሮ የባንክ ብድር በቀላሉ አለ አሁን እንደ ድሮ ይዝደሴ አይደለም አይደል? በበቂ ሁኔታ ማድረግ እንችላለን። ስናት ዋናው ሶስተኛ ነገር አድሬስ ማድረግ እንፈልገው ካፒታል ገበያም ሆነ ጋቨርናንስም ስለ ትራንስፓረንሲም ካወራን ስለ ግልፀኝነትም ካወራን ዋና ዓላማው ተወዳዳሪ መሆን ወይም ማደግ ከፈለገ ብቻ ነው ድርጅቱ። እኔ አሁን with all due respect መወዳደር የማይፈልግ ያ ማለት ድርጅቱ በቃ የሆነ ነገር ከመጣበት ዘግቼው ወደ ሌላ ቦታ ሄዳለሁ ወይም ቤቴ እቀመጣለሁ ለሚል ሰው ወይም ማደግ ለማይፈልግ ከሆነ እንደዚህ አይነት ፎረም ምንም አያስፈልግም።
በቃ ቤተሰብ ለማስተዳደር የዕለት ጉርሻ ለመሙላት መኪና አለኝ፣ ቤት አለኝ፣ እንደዚህ ስራ ይጨርሻለሁ የሚል ሰው ከሆነ ያው በቃ እንደሱ አይነት ቦታ ላይ አይደለም እንደዚህ ንግግር የምናደርገው። ወይ ኮምፒቲቲቭነስ ኢሹ አለብን። አሁን ዛሬ የምንሰራው ስራ አት ሪስክ ነው፣ ኢምፖርት ኤክስፖርትን ጨምሮ። ወይ ደግሞ ማደግ እንፈልጋለን፣ ድርጅታችን ትንሽ ነው፣ ከቤተሰብ ጉርሻ በላይ አላማ አለኝ ለሚለው ድርጅት ነው እንደዚህ አይነት ኮንቨርሴሽን የምናደርገው። ስለዚህ ከቤተሰብ ጉርሻ በላይ እድገት የምንፈልግ ከሆነ ካፒታል ገበያም ሆነ ሌሎችም አይነት የፋይናንስ ምንጮችን መቆፈር ነው ያለብን እና ያ ስትራቴጂያቸውን ነው ማየት የምፈልገው። ማደግ ይፈልጋል። አንድ ሱቅ አቋቁሟል። ክልሉ በጠቅላላ ሀገሪቷ እኮ ባዶ ናት ይመስላችኋል እንጂ እንደ አዲስ አበባ ስንት የወረዳ ከተማ ስንት የቀበሌ ከተሞች ባዶ ናቸው። እናንተ የምትሰሯቸው ስራዎች 100 ቦታ መሰራት ይችላሉ። በዛ በሀገራችን ሌቭል እንኳን ማደግ የሚችል ቢዝነስ ነው እጄ ላይ ያለው። ለእኔም ብቻ ሳይሆን ለቤተሰቦቼ፣ ለዘመዶቼ፣ ለማህበረሰቤ ይሄ እኔ የምሰራው ስራ ይፈጥራል፣ ማህበራዊ ችግር ይፈታል ብለን ከተነሳን የዛኔ ካፒታል ማርኬት ያስፈልገናል ብላችሁ ታስባላችሁ ማለት። ምክንያቱም የባንክ ብድር 20 ሆስፒታል አያሰራንም። አንድ ሆስፒታል ካላችሁ የፋርማሲ ቼን ልገንባ ብሎ ኦብጀክቲቭ ከሌለው አንዲት ፋርማሲ ያለች ቤተሰቤን ታስተዳድራለች አልፈልግም ከሚል ሰው ጋር ንግግር አያስፈልግም። በቃ እሱ የተለመደ ቢዝነሳችን እየሰራ መቀጠል እንችላለን። ግን አይ ልክ ካፌቴሪያ ቼን እንዳለው ሀገር የኛ ሀገር እንደዝም ብላችሁ አሁን በዚህ አጀንዳ በምትገናኙበት አጀንዳ ከበነ ሀላል የሆነ ሬስቶራንት እኔ እንግዶች በገጠሙኝ ጊዜ ፈልጌ አስፈልጌ ነው የሚሄደው። አልቴል የትሩት በጣት መቆጥራቸው ይመስለኛል። እናንተ የት እንደምትበሉ እራሱ አላውቅም። እኔ እነሱ ሀላል ስጋ ያለበት ቤት ሁሌ አሳ ቤት ነው ይዤ የምዞረው። ለምን የለም እኔ ኮስችን አድርጌው አላውቅም። ግን አሁን ነው ትዝ የሚለኝ ማክዶናልድ በርገር ምናምን ሀላል ይላሉ። ሜይ ቢ ኢትስ ናት። ስለዚህ አንሄድም አሉኝ። የፓኪስታን ቨንደሮች አሉም ቴክኖሎጂ። ለምን ቼን የለም? እንትና ካፌ እንደሚባለው አይነት አንድ ቢዝነስ ያለው ሰው አለ። ለምን አላሰፋውም? ሆቴል አለ። ለምን ሆቴል የለም? በቂ ኮንፈረንስ ማዕከላት አለ። በቂ ለምን ኮንፈረንስ ማዕከላት የሉም? በዛ መንፈስ ካያችሁት ስኬል ለማድረግ ስትራቴጂ የያዘ አጀንዳ ያለው ሰው ከሆነ ካፒታል ማርኬትን በዛ ያው ጋቨርናንስን የማየው ለሆነ ውጤት ስታስቡት ነው እንጂ ዝም ብሎ ለኮምፕላያንስ በቃ ልክ አሁን ቅድም የህክመት ብትለው ነው ይሄ ነገር የሚያምረው። የዛሬ 6 ዓመት ስንገናኝ የአካውንቲንግ እና ኦዲቲንግ ቦርድ የተፈጠረው ኢትዮጵያ ውስጥ አሁን ለኮምፕላያንስ ነው። ብሔራዊ ባንክ ሪፖርት አምጡ ሲል፣ ገቢዎች ሪፖርት አምጡ ሲል፣ እገሌ ባንኮች አምጡ ሲሉ እስቲ ቢያንስ የፋይናንስ ሪፖርታችን አሰራራችን አንድ እንደው ስትራክቸር ያዝ ማለት ነው። አይኤፍአርኤስ ማለት እሱ ነው። ወይም ኦዲት ሪፖርት እንደዚህ ይሄ ለኮምፕላያንስ ነው። ኢንቨስተሮች ሲፈልጉስ እናና እናንተ ደግሞ አሁን ኩባንያ ልናቋቋም ነው እንዴት አድርጎ ፋይናንስ ሪፖርት ያዘጋጅልን የሚል ጥያቄ ሲኖር ነው ሰው ለኮምፕላያንስ ሳይሆን ካፒታል ለማግኘት ሲል ማዘጋጀት ሲጀምር ነው ፋይናንስ ግልፀኝነት ጠንካራ የሚሆነው አንድ ሀገር ላይ። ስለዚህ አሜሪካ ሄዳችሁ ስቶክ ማርኬት ላይ ያለ ኢንቨስት የምታደርጉበት ኩባንያ ስለ ሪፖርቲንግ ኳሊቲው ጥርጥር የለንም። በቃ ጥሩ ሪፖርት መኖር አለበት። አለበለዚያ ማንም ሰው ገንዘቡን አይሰጥም። ልክ አሁን ኢንቨስት ያደረግንባቸው ተቋማት ሜይ ቢ ባንኮቹን አይታችሁ ከሆነ ዘምዘም ባንክ ወይ ሂጅራ የፋይናንስ ሪፖርቲንግ ጉዳይ ላይ ኳስችነብል የሆነ ሪፖርት ካመጡ የሚቀጥለው ዓመት ካፒታል ሲያሰባስቡ ዞር በሉ ነው የምትሏቸው። ስለዚህ የማደግ ፖቴንሻላቸው በአንዴ ይቀጭጫል። ሌላ ፉሊ አይኤፍቢ ባንክ ይቋቋማል። እነሱ ስላልቻሉ ማኔጅመንት ይባረራል፣ ቦርድ ይባረራል። ሼርሆልደሮች መወሰን ያለባቸውን ውሳኔ ይወስናሉ። ስለዚህ ሼርሆልደርስ ገዢ ይሆናሉ። ለእሱ ደግሞ ሼርሆልደርስ ውጭ ያሉ ተቆጣጣሪዎች ስለሆኑ ጋቨርናንስንና ትራንስፓረንሲን ነው የሚያዩት። ስለዚህ ማደግ የምንፈልግ ከሆነ ሰዎች በእኔ ቦታ ሆነው እኔ ማየት የምፈልገውን ተቋም ነው ሰዎችም እንዲገነቡት የምፈልገው። ተጠያቂነት ያለበት፣ ቁጥጥር ያለበት እዚህ ጋር ቆማለሁ። ከዛ ኤክስቼንጁ ግን ምን እያደረገ ነው? በተለይ ቅድም ከኢንክሉዥን አንጻር አይቼዋለሁ። እኔ ብዙ ኤቲካል ኢንቨስትመንትስ እንደዚህ ይባላሉ ሌላ ሀገር። ኢትዮጵያ ይሄ ሁሉ ህዝብ እያለ ምንም በቂ የሆነ እንደው የሸሪያ ኮምፕላይንት የሆነ ካፒታል ማርኬት አለመኖሩ እንደ እድል ነው ማየው። አሁን እናንተ የዘገየ እንደዚህ ከሚል ኮንቴክስትም ታዩት ይሆናል። አሁን ብሔራዊ ባንክ ለምን ኢንትረስት ፍሪ ኢንስትሩመንት አልነበረውም? ማቼ አሳይቶ ሰው ጥያቄም አልተቀርቦም። በእንደዚህ አይነት ማህበር ጥናት አድርጋችሁ ወይ ሰሚት አታደርጉትም? በሰው ጥረት ነው የሚመጣው። ሰው እንኳንም አሁን ጣሩ። በኋላ ላይ ግን አልቲሜትሊ አትሊስት ከኤክስቼንጁ ፐርስፔክቲቭ አሁን ዛሬ ላይ
ነዋይ የሚባል አፕሊኬሽን አወርዳችሁ ብታዩ ያሉት ኢንስትሩመንቶች አንዳቸውም አይሆኗቸውም ለእናንተ። ልክ አስማ እንዳለችው ዘምዘም ባንክ አሁን ሊስት ስናደርግ እነ ሂጅራ ሲመጡ ነው ፕሮባብሊ እንደው የመጀመሪያው ኢንቨስትመንት የምትሉት። ስለዚህ ኤክስቼንጁ የሚያደርጋቸው 1-2 ጉዳዮች አሉ። አንዱ ሼሪያ ኮምፕላያንት የሆነ ኩባንያ እንዲዳብር ማድረግ ነው። ያ ማለት ሙስሊም ኦንድ ማለት አይደለም። ማኒፋክቸሪንግ ካምፓኒ፣ እርሻ ከሼሪያ መርህ ጋር የተጣጣሙ ነው አብዛኛቸው ስራቸው። ምንም ችግር የለም። ስለዚህ እነሱ ኩባንያዎች ወደ ካፒታል ማርኬት ሲመጡ ኢንቨስት ታደርጋላችሁ። በቃ ቁጥር 1 ስራ እሱ። የትም ሀገር እንደዚህ ነው። ሼሪያ ኮምፕላያንት ነው አይደለም ብሎ ደግሞ እኛ ኢንዴክሶች እንላቸዋለን። እነሱን ግሩፕ አድርጎ የማናገር ኃላፊነት የኛ ነው። ስለዚህ ወደፊት እዚህ ሼሪያ ኢንዴክስ ውስጥ የተካተቱት ኩባንያዎች እነዚህ ናቸው ብለን ኮሚኒኬት ስናደርግ ትሰማላችሁ። ያው ኢንትረስት ፍሪ ባንኮቹ ግልጽ ነው። ከዛ ግን ማኒፋክቸሪንግ ሆኖ እናንተ አታውቁትም። ያ ማኒፋክቸሪንግ የሚሰራው ወለድ የሚወስድ ነው ወይ ትርፍ የሚሰጠኝ ከየት ነው የሚለውን ጥርጣሬ እንዳይገባችሁ ሚውቹዋሊ ኢንዲፔንደንትሊ ቦርድ ተቋቁሞ ሼሪያ ፕሪንሲፕሎችን መከተላቸውን ኦዲት ተደርገው እነዛ ኩባንያዎች የፋይናንስ አፈጻጸማቸው ከመርሆቹ ጋር የተጣጣሙ ናቸው ብለን ኢንዴክስ ውስጥ እናካታቸዋለን። እዛ ኢንዴክስ ውስጥ ያለ ምንም አክሲዮን ትገዛላችሁ ማለት ነው። አክሲዮን ኩባንያ፣ ሼሪያ መርህ ጋር የተጣጣመ አክሲዮን ኩባንያ። ይሄ የመጀመሪያ ስራ ነው። ስለዚህ እንደሱ እንዲዳብር የምንፈልግ ከሆነ እናንተ የት አለ እስኪ ሼሪያ ጋር የተጣጣመ ኩባንያ አቋቋም ያለው የምንል ሰዎች ምን ያህል አለን እዚህ ውስጥ? ስለዚህ ኢንቨስተር መሆን ብቻ አይደለም ኢንክሉዥን። ሰው እኮ ኢንቨስት የሚያደርግበት ከሌለ ምንም ትርጉም የለውም። ስለ ኢንክሉዥን ብናወራ ወይ የሚቆጥብበት መድረክ ከሌለ ስለ ኢንክሉዥን ብናወራ ምንም ትርጉም የለውም። ስለዚህ መጀመሪያ ድርጅቶቹን ማቋቋም፣ ትርፋማ ማድረግ፣ ዘላቂ ማድረግ የእኛም ኃላፊነት ነው። ስለዚህ አንድ እሱን አብረን መስራት አለብን። 2 የዕዳ ሰነድ ያልኳቸው አይነት ያው ከወለድ ነፃ የሆኑ የብድር ሰነዶች የምንለው የመንግስትንም የግል ዘርፍንም እንዲዳብሩ ማድረግ አለብን። አሁን መንግስት ሱኩክ ኢሹ እንደሚያደርገው ባንኮች እናንተም ድርጅቶችም ቦንድ ኢሹ ማድረግ አለባችሁ። በቃ መርሁ ብዙ ኮምፕሌክስ አይደለም። ወለድ ከመክፈል ያንን ገንዘብ ወስዶ ስራ ሰርቶ አትርፎ መመለስ፣ ትርፉ መመለስ አለበት ነው። ያንን የተጣጣመ እንዲሆን ለማድረግ በቂ አሁን ዝግጅት አለ። በፊት ሁላችንም አላዋቂ ነበረን። ካፒታል ማርኬትንም አናውቅም፣ ሼሪያ ኢስላሚክ ካፒታል ማርኬትንም አናውቅም። የሂክመት መኖር ኢምፖርተንቱ መሆኑ እሱ ነው። እንዳለ የኢንትረስት ፍሪ ፋይናንስ ስትራቴጂንም እኛም ጋር መታ የካፒታል ማርኬት ላይ ኢስላሚክ ካፒታል ማርኬት ላይ የነበሩ ልምዶችን ከአሁኑ ይዛችሁ ነው። አለበለዚያ እንደነ ኬንያ እንደነ ዩጋንዳ ምንም ብዙም እነዚህ ሁሉ የምታለቸው 40-50 ሀገራት ስንት ዓመት ካፒታል ማርኬት ነበራቸው። ኢስላሚክ ካፒታል ማርኬት ምንም የተሻለ የሚባል አቅም የላቸው ከግብፅ ከናይጄሪያ በስተቀር ደህና አቅም ያለው ሀገር የለም። ደቡብ አፍሪካም ካፒታል ማርኬታቸው ትልቅ ስለሆነ ነው። እኛ በአፍሪካ 3ኛው ትልቁ ኢስላሚክ ካፒታል ማርኬት መገንባት ትፈልጋለን። አቅም ስላለ ስለምንረዳው ብቻ ሳይሆን ሌላው ሰው ስላልሰራበት ነው። ቢሰሩበት እነሱም ይቀድሙናል፣ ግን 3ኛ መሆን እንችላለን። ስለዚህ እኔ ከሰልፊሽ ሪዝን ነው ተነስቼ የማወራው። ይሄን ኢንክሉዥን ወይ እንደዚህ ሲምቦሊክ አይደለም። ከፍ ያለ ካፒታል ማርኬት አቅም ስላለን ሰው ከቆጠበ ኢንቨስት የሚያደርግበት ቦታ ከተዘጋጀ ካፒታል ማርኬቱ ያድጋል። ስለዚህ አሁን እኛ ፕሮዳክቶቹን ማምጣት ማዘጋጀት ላይ እንሰራለን። እናንተ ኢንቨስት የምታደርጉባቸውንም ቦታዎች ማወቅ፣ መረዳት፣ ሪስኮቹንም መረዳት። ሁሉ ካፒታል ማርኬት ማለት ጥላሁን ብሏል ብላችሁ ደግሞ በየቦታው ገንዘብ እንዳትወረውሩ። እነዛን ደንበኛ ሳቢ መግለጫዎችን ማንበብ፣ ፋይናንስ ሪፖርት ለማየት መሞከር፣ አማካሪዎች ለምሳሌ የሼሪያ አድቫይዘር የሚል ላይሰንስ ካቴጎሪ አለ ካፒታል ማርኬት ኦቶሪቲ ጋር። እስካሁን አንድ ላይሰንስ ሊሆነ ቦዲ የለም። እዚህ ውስጥ ማማከር ስራ የምትሰሩ ሰዎች የላችሁም? እኔ ለዝግጅታችሁ እኛም ቢሆን ከኪሳችን እንከፍላለን። ህክመትንም አፏን እንትኗን እንደዚህ አላስቀምጣት እንጂ ዊር ዊሊንግ ቱ ሰፖርት። የመጀመሪያው ሼሪያ አድቫይዘሪ ላይሰንስ ያገኘ ሰው መኖር መቻል አለበት። ታዲያ ማን መጥቶ ሊሰራው ነው? የሼሪያ መሪውንም አላውቀውም፣ ኢንዱስትሪውንም አላውቀውም፣ የምትሰሩት ስቶክ ኤክስቼንጅ ብመራም አላውቀውም ሼሪያ አድቫይዘሪ። ስለዚህ መታችሁ ካልሰራችሁ ሼሪያ ኮምፕላያንት የሆነ ኩባንያ እንዲቋቋም ማገዝም አትችሉም። እኛንም በምንም መልኩ ልታግዙን አትችሉም። ስለዚህ ኢንዱስትሪው ውስጥ ያሉ ኦፖርቹኒቲዎችንም አይቶ መግባት ነው። ስለዚህ ኢንቨስተር መሆን አለባችሁ፣ እንደ ሰርቪስ ፕሮቫይደር መምጣት አለባችሁ፣ ኢሹወር መሆን አለባችሁ፣ ካፒታል ማሰባሰብ አለባችሁ። ያዛኔ ነው የዳበረ የካፒታል ገበያ ሊኖረን የሚችለው። ቴንክ ዩ።
በጣም አመሰግናለሁ። ያው አሁን የመጨረሻ ጥያቄን ለህክመት አደርጋለሁኝ። ህክመት እንደምታውቂው ዛሬም እንዳወራ ነው እንደ ሀገር በርካታ የፋይናንስ ትራንስፎርሜሽን ኢንዱስትሪው ትራንስፎርሜሽን እየተደረገ ነው። እስካሁን ግን ሙሉ ነገር ዘግተናል ብለን አናስብም እና አጠቃላይ የግሉ ዘርፍ ፈጣን እድገት ከማስመዝገብ አኳያ ከፋይናንስ ስርዓታችን ውስጥ እስካሁን ያልተሟሉ ክፍተቶች አሉ ብለሽ ታስቢያለሽ ወይ? ሁለት አድርገውና ወደ አንቺ ማመጣውን ጥያቄ እንዳነሳ ነው እስካሁን ድረስ የዚህ የወለድ ነፃ ባንክ ካቋቋምን አመታት አሁን ሆኑን። ግን ደግሞ እነዚህ ባንኮቻችን ደጋግመን እንዳልነው ከካፒታል ገበያ መሳሪያዎች ገለልተኛ ሆነው ቆይተዋል። አሁን ዘምዘምም ሂጅራ ፑሽ እያደረጉ እየገቡ ነው እና ከዚህ አንጻር በርካታ ቃለው ኤፍኤስዲ ከናሽናል ባንክ ጋር እየሰራው ያለ ስራ አለ እና ምን አይነት ስራዎች ፑሽ እያደረግሽ ነው ያለሽው በተቋምሽ? እና ይሄ ብሔራዊ የወለድ ነፃ የፋይናንስ ስትራቴጂስ መች ይተገበራል? እያለቀ እንደሆነ ስለማውቅ። ቴንኪዩ አስማ። ምናልባት ምንድን ነው የጎደለው ላልሽው ጥያቄ ኢትዮጵያ በአጠቃላይ የስራ ፈጠራ እጥረት የላትም። ብዙ ኩባንያዎቻችን በመደበኝነት ስራ ላይ የተማሉ ኢንፎርማል ወይ ፎርማል ሴክተር የምላቸውን በሙሉ የስራ ፈጠራ ላይ ችግር የለብንም። አሁን እሱን የስራ ፈጠራ ወይ ኢኮኖሚክ አክቲቪቲን እዛ ውስጥ ያሉትን በሁለቱም ካቴጎሪ እንዴት አድርገን ነው ወደ ሎንግ ተርም ፋይናንስ አፎርደብል የሆነ ሎንግ ተርም ፋይናንስ እንዴት ነው የሚያገኙት የሚለውን ጥያቄ መመለስ ነው ያለብን። ይህን ስንመልስ አይ ቲንክ ቅድም ጥላሁንም ብሎታል። ከአይዲ ጀምሮ ነው የሚጀምረው። አንደኛ ማንነታችን የሚወሰነው ዲጂታል አይዲ ቢኖረን ነው። ከዛ በኋላ የኢኮኖሚክ አክቲቪቲዎቻችን ምናልባት ማኒፋክቸረር ከሆናችሁ ማኒፋክቸሪንግ ብቻ ዘርፍ ላይ አይደላችሁ። ቫሊዩ ቼኑ ምን ይመስላል? ላይክ ከዛ ማን ነው የሚቀበላቸው የሚያከፋፍሉት? ከዛ ትራንስፖርት አለ እየሄደ በጥቃቅንና አነስተኛ ድርጅቶችንም መነካካቱ አይቀርም። ይህን በሙሉ ቫሊዩ ቼንም እንዴት አድርገን ነው ሪሊ በቋሚነት ብድርና ፋይናንስ አካታችነት የምናመጣው የሚለውን ይህንን ካልመለስን በስተቀር ዝም ብሎ በቃ ዛሬ ቅድም እንዳለው ከእጅ ወደ አፍ ነው የሚሆነው። ጥላሁን እንዳለው እነዚህ ፈጠራዎች በፎርማል ሴክተርም በኢንፎርማል ሴክተር ያሉትን ድርጅቶች እንዴት ነው አሁን ባለው የምናዘምነው ማለት ነው። ከዲጂታል አይዲ ጀምሮ ቫሊዩ ቼኑ ቅድም እንዳልኩት ማኒፋክቸሪንግ ከሆናችሁ አከፋፋይም ከሆነ ትራንስፖርት ኩባንያውም ሁሉም ማይነካው ነገር የለም፣ አከፋፋይ በመርካቶም ቢሆን። ስለዚህ እንደዚህም በሙሉ ቫሊዩ ቼን ከዛ ጥቃቅንና አነስተኛ የምንላቸው ጥቃቅን ኩባንያዎች በግለሰብ ደረጃም ይሆናል። እነዚህም በሙሉ እንዴት አድርገን ነው በምናውቀው ፋይናንስ ኮላተራል አስይዘን ማያንቀሳቀስ ንብረት አስይዘን መበደር ብቻ ሳይሆን እንዴት ነው ሁሉም ተጠቃሚ የሚሆነው በፋይናንስ ስርዓቱ የሚለውን ካልመለስን በስተቀር ስራችን አያቆምም። ወደ ስራችን ስንመጣ ወደ ናሽናል ፋይናንስ ኢንትረስት ፍሪ ፋይናንስ ስትራቴጂ የሚል አንድ ስራ እየሰራን ነው ከሴንትራል ባንክ ጋር ከኤምቢኢ ጋር። ምንድነው እንደምናውቀው ከወለድ ነፃ ባንኮች ፈጠራ በፊትም ቢሆን የተለያየ የተበጣጠሰ ትናንሽ ፕሮጀክቶች ጥረት ነበረው እዚህም በዛም እና እንዴት አድርገን ነው በአንድ ተቋም እንዴት አድርገን ነው እቅድ የምናወጣው ወይ ስትራቴጂ የምናወጣው? ሁሉንም የተበጣጠሰ ነገሮችን አንድ ውስጥ የምናደርገው። አሁን ኢንዱስትሪ ባንክ ብቻ የሸሪያ ጥያቄያችን ወይ ሙስሊም ኮሚኒቲ የኢኮኖሚክ አክቲቪቲ ብቻ አይመልስም። ተያያዥነት አለው። አሁን ለምሳሌ ባንክ ካልን ኢንሹራንስ አለው፣ ተካፉል ያስፈልገዋል። ከዛ የታክስ ስርዓትም እንዴት ነው የምንለው? ታክስስ ምን አይነት ለምሳሌ ወደ ጥላሁን ምናልባት ጥያቄ ላይ ሊመጣበት ይችላል። ወደ ካፒታል ማርኬት ሲመጣ ደግሞ ደብል ታክሴሽን የምንለው አለ። ስለዚህ ይህንን የታክስ ስርዓትም በምንፈልገው አይነት መሰራት አለበት። ስለዚህ ይህን በሙሉ እስቲ በአንድ እቅድ እንስራው። ምንድን ነው የሚመስለው የናሽናል የሸሪያ ኮምፕላይንት እቅድ የሚለውን ነገር እየተሰራ ነው ያለው አሁን በጥናት መልኩ። መጀመሪያ ውይይት ጨርሰን አሁን ወደ መጨረሻ እየደረስን ነው። ምናልባት እስከ መስከረም ድረስ ያልቃል። ምንድን ነው የምንይዘው? አሁን ቅድም የመጀመሪያ ሸሪያ ኮምፕላይንት ባንክ እንግዲህ ዘምዘም ነው። የራሱ ሸሪያ ቦርድ አለው አይደል እንደምናውቀው። ከዛ ወደ ሌላ ትሄዳላችሁ፣ ሌላ ሸሪያ ቦርድ አለ። ሌላ ትሄዳላችሁ፣ በዊንዶው ራሱ እየተሳተፉ ያሉት ባንኮች ሸሪያ ቦርዳቸው የተበጣጠሰ ነው እና
የሙስሊም ህብረተሰብ ማህበሩን እምነትን ለማምጣት የአንድ ሸሪዓ ቦርድ ውሳኔ ከሌላ ሸሪዓ ቦርድ ውሳኔ መለያየት የለበትም። አሁን ሀሳብ እየመጣ ያለው ምናልባት ናሽናል ባንክ ላይ አንድ ሸሪዓ ቦርድ የናሽናል ሸሪዓ ቦርድ ማቋቋም ያስፈልጋል ወይ? ሌላ ሀገር ተሞክሮ ስላለ ማለት ነው። በአጠቃላይ ይህን እቅድ ሲያልቅ ወደ ካፒታል ማርኬትስ እንዴት ነው የሚካሄደው? ወደ ቅድም እንዳልኳችሁ ታክስ ኢምፕሊኬሽን ነው ወይ ታክስ ኦቶሪቲ ላይ ምን አይነት እንትኖች መሻሻያ መሰራት እንዳለበት እና በአጠቃላይ ቼኑ ላይ ከመጀመሪያ እስከ መጨረሻ ሸሪያ ኮምፕላይንት እንዲሆን ቅድም እንዳልኳቸው አሁን ተካፉል የሚሰጡ ኢንሹራንስ ኩባንያዎች በጣም ትናንሽ ናቸው። ስለዚህ ፋይናንሱን በኢንትረስት ፍሪ አግኝታችሁ ከዛ በኋላ ኢምፖርት ስታደርጉ ደግሞ ኢንሹራንስ በኮንቨንሽናል ሊሆን ማለት ነው። ስለዚህ በሙሉ ቫልዩ ቼኑ ሸሪያ ኮምፕላይንት የሚሆንበት መንገድ ላይ እኛ መንግስትን እያገዝን እየሰራን ያለን። ቢስሚላህ አብዱራህማን እባላለሁ። ጥያቄ የመጀመሪያው ለአቶ ሀብታሙ ነው። በኢንዱስትሪ ዙሪያ የተነሱ ሀሳቦች ናቸው፣ በጣም ኢንስፓየር የሚያደርጉ ናቸው። የእኔ ጥያቄ ግን ያው የተለመደው የኢንዱስትሪ ላይ ማበረታቻዎች ያው የታክስ ፎይታ ምናምን ናቸው እና አሁን ላይ ከፋይናንስ አንጻር ምን አዲስ ነገር አለ? ያው ፋይናንሲንግ እንደምናውቀው አብዛኛው ጊዜ ባንኮች ለቤትና ለመኪና ነው የሚሰጡት፣ ለኢንዱስትሪ ሲባል ምንም አይነት ፋይናንሲንግ የለም እና በዛ ዙሪያ ላይ ምን የተለየ ፖሊሲ አቅጣጫ አለ? ሁለተኛው ደግሞ አብዛኛው ችግር የሚመስለኝ ኢንዱስትሪ ላይ ፖለቲካል ዲሪስኪንግ የለም እኛ ሀገር እና ፖለቲካል ዲሪስኪንግ በምን አይነት መልኩ የታሰበ ነገር አለ? ኢንሹራንሶችስ በዚህ ላይ ኢንቮልቭ በምን አይነት መልኩ ማድረግ ታስቧል የሚለው ነው። ሶስተኛው ደግሞ ኢንዱስትሪ ላይ ያው ሰፕላይ ቼን ሾክ ሲያጋጥም ብዙ ጊዜ በጣም ይጎዳሉ እና ያንንስ በማገዝ ዙሪያ ለምሳሌ በቅርቡ በሚድል ኢስት በነበረው ኮንፍሊክት ያጋጠመው ሰፕላይ ቼን ብዙ ነገር ሾኩ ብዙ ነገር አናግቷል እና እሱንስ ኢንዱስትሪ ዙሪያ ላይ ያሉትን ለማገዝ ምን አዲስ ነገር አለ የሚል ነው። ሁለተኛው ጥያቄ ለዶክተር ጥላሁን ነው። ቅድም አንስተውታል የሸሪዓ ኮምፕላያንስ ዙሪያ ላይ እና ሸሪዓ ኮምፕላያንስ ሰርቲፊኬሽን መቼ ይጀመራል? ለምሳሌ እንደ ጥያቄ ቴሌ ሊስት ተደርጓል እና ቴሌ ሊስት ተደርጎ እንዲሁ በኢንቨስተር ፖይንት ብንመለከተው ሸሪዓ ኮምፕላያንስ ነው አይደለም፣ የፋይናንሻል ሬሾ ከ5% በታች ነው አይደለም የሚለውን እርግጠኛ ስላልነበር 300 ምናምን ብር የተሸጠ ሰው 330 ብር የተሸጠ ብገዛ አሁን 1000 ብር ገብቷል። በሁለት ወር ምናምን ውስጥ 3 እጥፍ አትርፌ ነበር ማለት ነው እና ኮምፕላያንስ ሰርቲፊኬት ስለሌለው ግን አብዛኛው ሰው ተገሏል እና መቼ ነው ኮምፕላያንስ ሰርቲፊኬሽን የምትጀምሩት? ሌላው ደግሞ ያው አብዛኛው እንትን ላይ ሊስት የሚደረጉት ሜን ማርኬት ላይ አሁን የምናያቸው ኦልሞስት ፋይናንሻል ሴክተር ላይ ያሉ ድርጅቶች ናቸው እና ሌላ ሴክተር ላይ ያሉትን ለማምጣት ምን እየተሰራ ነው? ለምሳሌ ግሮዝ ማርኬት ላይ ሊስት የሚደረጉ ድርጅቶችን ወደ ሜን ማርኬት ለማምጣት ምን አይነት ስራዎች እየሰሩ ናቸው የሚለው። አመሰግናለሁ። እድሉ ስለተሰጠኝ አመሰግናለሁ። እንድሪስ ኡመር እባላለሁኝ ከዘምዘም ባንክ ነው። የመጀመሪያ ጥያቄ ለአቶ ሀብታሙ ነው። ቅድም እንደተነሳው ከመንግስት ስትራቴጂ አኳያ የኢትዮጵያ ታምርትን አካሄድና ሀሳብ በደንብ በስፋት ሲገልጹልን ነበር። የኔ ጥያቄ አብዛኛው የንግድ ማህበረሰብ አሁን ትሬድ ላይ ያለው ወደ ማኑፋክቸሪንግ እንዲሄድ ወደ ማኑፋክቸሪንግ እንዲሳተፍ ያሉ እድሎችን በስፋት እንዲጠቀም በጣም ኢፈርት እየተደረገ ነው፣ ኢንከሬጅ እየተደረገ ነው። ግን ማንሳት የፈለኩት ቅድም የተወሰኑ ሀሳቦች ተነስተዋል። ለምሳሌ ኢንሴንቲቮች አሉ፣ እነሱን ተጠቀሙ፣ የገቨርናንስ ስትራክቸሩን ማሻሻል፣ ወደ ካፒታል ገበያ መግባት ያስፈልጋል የሚሉ ሀሳቦች ካፒታል ሬዝ ከማድረግ አኳያ የተነሱ ጉዳዮች አሉ። እንደ አጠቃላይ ማንሳት የፈለኩት እንደ ሀገር ትሬድ ላይ ያሉ ቢዝነሶች ወደ ማኑፋክቸሪንግ እንዴት ነው ትራንስፎርም የሚያደርጉት፣ እንዴት ነው ሙቭ የሚያደርጉት የሚለው ሂደት ላይ ለእያንዳንዱ ነጋዴ የተተወ ነው ወይ? ያ ሂደት ምን ይመስላል? ምን መሰናክሎች አሉት የሚለው በሀገር ደረጃ መቀመጥ ያለበት ሮድማፕ መዳሰስ ያለበት በዚህ አቅጣጫ ወይም የተወሰኑ ሴክተሮች ላይ ያሉ የንግድ ወይም ቢዝነሶች ላይ አተኩሮ የተሰሩ ከዚህ ወደዚህ ሙቭ ለማድረግ ሆሊስቲካሊ በዚህኛው ፕሮሰስ ነው ማለፍ የሚጠበቅባቸው የሚል ድጋፍ ወይ ሰፖርት ይፈልጋል ብዬ አስባለሁ። የኢንሴንቲቭ እና የማክሮ ሌቭል ያሉ የካፒታል ማርኬት ስራዎቹን ከማስተካከል ሪፎርም ከማድረግ በተጨማሪ አንድ ስቴፕ
ይህንን ትራንስፎርሜሽን እንዴት ነው የሚያመጡት የሚለው ላይ ማገዝ የሚያስፈልግ ይመስለኛል እና ያ ነገር ኢንዲቪጁዋሊ ለእያንዳንዱ ነጋዴ ፐርሰናሊ የተተወ መሆን አይገባውም። እዛ ላይም የሚፈልግ ነገር አለ የሚል እይታ ስላለኝ ምናልባት ከሱ ጋር በተያያዘ ሪፍሌክት ቢደረግበት የታሰበ ነገርም ካለ ቢነሳ የበለጠ ግልጽ ያደርገዋል የሚለውን ሀሳብ ለማንሳት ፈልጌ ነው። ሌላ ምናልባት ጥያቄ ወደ አቶ ሀብታሙና ወደ ሞዴሬተሯም ነው የሚሆነው። በአጠቃላይ ኢንትረስት ፍሪ ባንኮች ከተለያዩ የመንግስት ተቋሞች ጋር ለመስራት ኢፈርት ያደርጋሉ፣ ጥረት ያደርጋሉ። ነገር ግን ከዚህ በፊት በነበረው ልምድ የመንግስት አካላት የመንግስት ድርጅቶች አካውንታቸውን ኢንቨስትመንታቸውን የኮሜርሻል ባንክ ላይ ሊሆን ይችላል ወይም በጣም የተመረጡ ከዚህ በፊት ቀድመው ገበያው ላይ የመጡ ተቋሞች ወይም ባንኮች ላይ ነው የሚያስቀምጡት። ለምሳሌ የኢትዮጵያ ኢንቨስትመንት ሆልዲንግ የመሳሰሉት ማለት ነው እና እነዚህ የመንግስት አካላት ከፉል ፍለጅድ ኢንተረስት ፍሪ ባንኪንግ ወይም ከነዚህ ባንኮች ጋር በስፋት መስራት አካውንቶችን መክፈት መንቀሳቀስ ይጠበቅባቸዋል ብዬ አስባለሁ እና ይሄንን ወደ እንደዚህ አይነት እንቅስቃሴዎች በስፋት ከመምጣት አኳያ የፋይናንሻል ኢንክሉዥንም ማገዝ ሂደት አንዱ አካል ስለሆነ ይህስ እንዴት ይታያል የሚለውን ሀሳብ ለማንሳት ፈልጌ ነው። የመጨረሻው ሶስተኛ ጥያቄ ለወይዘሮ ሂክመት ቅድም ተነስቷል በስፋት የአይኤፍቢ ስትራቴጂው የሚቀጥለው ሴፕቴምበር ድረስ ኦፊሻል እንደሚሆን እንደሚያልቅ መነሳቱ በግሌ በጣም ትልቅ ይመርታ ትልቅ ሂደት ላይ እንደሆነ እረዳለሁኝ። ምናልባት ሌሎች ሀገሮች ላይ ሲጀመር ያን ስትራቴጂ በአገር ደረጃ አስቀምጦም ከመስራት አኳያ የተሄደ ስለሆነ ብዙ ሊያስኬድ የሚችል ስለሆነ ሆሊስቲካሊ የታየው እና ወደ ፍጻሜ የመጣው ስትራቴጂ ትልቅ ነገር ነው ብዬ አስባለሁ። ስፔሲፊካሊ ከዛ ውስጥ አንዱን ባነሳ ከሱኩክና መኒ ማርኬት ጋር የተያዘው በጣም ኮንቬንሽን ኢንተረስት ፍሪ ባንኮች በስፋት የሚጠብቁት እዛም ላይ የተለያዩ ስራዎችን እየሰሩ ኢፈርት የሚያደርጉት እንደ ዘምዘም ባንክ ብዙ እንቅስቃሴዎች ለማድረግ እየሞከርን ነው። ከዛ አኳያ ስፔሲፊክ የሆነ የተቀመጠ በዚህ ጊዜ ይሄ ነገር ወደ ስራ ሊገባ ይችላል የሚል የተቀመጠ ታይም ላይን ኤክስፔክት የሚደረግ ታይም ላይን አለ ወይ የሚለው እሱን ግልጽ ማድረጉ አይ ቲንክ ሁላችንም እንድንዘጋጅበትም ስለሚያግዝ ተገቢ ነው ብዬ አስባለሁ። አመሰግናለሁ በጣም። ስሜ ኢሊያስ አሎ ይባላል። ከሾቦሌ ኤሌክትሮሜካኒካል የመጣሁት። ይህን እድል ስለሰጣችሁኝ አመሰግናለሁ። የእኔ ጥያቄ የሚሆነው ለዶክተር ጥላሁን ነው። ይሄ ካፒታል ማርኬት ከመጣ ወዲህ ዩቲዩብ ላይ በጣም እከታተላለሁ። የተለያዩ ድርጅቶች ግለሰቦችም የሚሰጧቸው ማብራሪያዎች ማለት ነው። 3 አይነት አድቫይዘሪ እንዳሉ ሰምቻለሁ። ከናንተ ደግሞ ስንት እንደሆኑ እዚህ ጋር ቢብራራለን። ከሸሪዓ ውጭ ያልሆነ አለ፣ የሸሪዓው አለ፣ እንደገና ደግሞ ሮቦቲክስ ነው ምናምን መሰለኝ ያሉት ሶስተኛውን ያው ዩቲዩብ ላይ ምናምን የማያቸው ማለት ነው። እነዚህን ነገሮች ብታብራሩልን። ሁለተኛ ደግሞ ለሸሪዓ አማካሪነት የሚያስፈልጉ ቅድመ ሁኔታዎች ምን ምንድን ናቸው የሚሉትንም ብታብራሩልን። ሰርቲፊኬትም ካለው ስልጠናም ካለው ማን የሚሰጠው የግልም ሆነ የግል የመንግስት ድርጅት ካለ እሱንም ብትጠቁሙን። ይህንን ይመስላል ጥያቄ ባጭሩ። አመሰግናለሁ። ለተሰጠኝ እድል በጣም አመሰግናለሁ። የእኔ ጥያቄ ለዶክተር ጥላሁን ነው። ምንድነው ያው አካውንት ክሬት አድርጌ እየተከታተልኩ ነው የቴሌን የአዋሽን እና እኛም ደግሞ ያው እኛን የሚያካትት ነገር እስኪጀመር በጣም በጉጉት እየጠበቅኩ እገኛለሁ። የእኔ ጥያቄ ምንድነው ለምሳሌ መርካቶ ላይ ሱቅ ይኖረናል እንበል በአክሲዮን የግሌን አክሲዮን ለመሸጥ ብፈልግ እዛ ላይ ሊስት ማድረግ እችላለሁ ወይስ እንደ አክሲዮን በአጠቃላይ ነው እንትን ማለት ያለብን? ጥያቄ ይሄ ነው። አመሰግናለሁ። እሺ አመሰግናለሁ። ፋጡማ እባላለሁ። የመጣሁት ከቢኮሎስ ፒኤልሲ ነው። እንዲሁም ራይደርስ ማኑፋክቸሪንግ ኤንድ ትሬዲንግንም ወክላለሁ ብዬ አስባለሁ። የዛሬውን መድረክ ያው በማመስገን አንጀምር ተብሏል። ዞሮ ዞሮ ያው ምስጋና የቤቱ ነው ብዬ ወስዳለሁ።
የኔ ጥያቄዎች መጀመሪያ ለአቶ ሀብታሙ ማቅረብ ፈልጋለሁ። በተለይ ከዚህ ከኢንዱስትሪ ከማበረታት ጋር ተያይዞ ያለውን ነገር ያው ወደኋላ ሄደን ለማየት አይ ቲንክ ዶክተር ጥላሁን ይመስለኛል ያነሱት ወይ ዛሬ መጀመር ነው ወይ ዛሬ 25 ዓመት ነው የሚለው ነገር ማንዳነሳው ይቅርታ፣ ወይ ዛሬ መጀመር ነው ወይ ዛሬ 5 ዓመት ነው እና አንዳንድ ነገሮች ያው ፈርስት ካም አድቫንቴጅ እንዳሉ ሁሉ ዲስአድቫንቴጆችም ያሉት ነገሮች አሉ። ኢንዱስትሪ ወደኋላ ሄደን ስናየው አምሹር የዛሬ 25 ወይ 30 ዓመት አካባቢ ይመስለኛል በጣም ይህን አይነት ሙቭመንት ተይዞ ሀገር ምርት ወደ ሀገር ምርቶች መተካትና ኢምፖርት ምንድን ዲስካሬጅ ሳይሆን ራዘር ወደ መተካት የተካሄደው ሂደት ያየነው ነገር አለ ወደኋላ ሄደን። ምክንያቱም ምንድነው በጊዜው ለማስታወስ እየሞከርኩ ነበርና በቆዳ ፋብሪካዎች ላይ ነበረ ማስታወሰው ነገር ብዙ ሰዎች ብዙ ኢንቨስተሮች ኢንቨስት አድርገው ወደ ቆዳ ከገቡ በኋላ ፓራላሊ ግን ኢምፖርቱ ላይ ያለው ነገር በጣም አብሮ መሄድ ስላልቻለ እዛ ጋር ያለው ነገር ዲስከሬጅድ ሆኖ ብዙ ኢንቨስተሮች ከስረው የወጡበት ብዙ ስጋት ያለበት እስካሁን ድረስ ስጋቱ ያለቀቀን ነው ብዙዎችም ማለት ነው። ምክንያቱም ኢንተርናል ያሉትን ወይም ደግሞ በሀገር ውስጥ የሚመረቱ ነገሮችን መጀመሪያ መተካት ሳይቻል ያኛውን ማቆም አልተቻለም። ለመውቀስ ብዬ አይደለም እንደ ኤክስፔሪንሱ ከጠቀመ ብዬ ነው። ያ ማድረግ ስላልተቻለ ምንድነው የሆነው? እጥረትም መጣ። እጥረት ሲመጣ ደግሞ የኮንትሮባንድ እቃዎች ይገባሉ። አደሴም ታይም ደግሞ ኢንቨስት ያደረጉ ሰዎች ያው ኢንዱስትሪ ላይ ያሉ በትንሹም ቢሆን በጎጆ ኢንዱስትሪ ቢሆን እናውቀዋለን። በጣም አድካሚ ነው፣ ሌበር ኢንቴንስ ነው፣ ኢንፍራስትራክቸሩ በጣም ከባድ ነው። ያ ሁሉ ታልፎ እንኳን ኢንቨስት ሲደረግ ፓራላል ያለው ነገር መፍትሄ ባለማግኘቱ ብዙ ኢንቨስተሮች ከስረው ወጥተዋል እና አሁንም ይሄ ነገር ፈራ ተባ ያለ ብዙ ያለ ሰዎች አሉ። የተወሰኑ ሀሳቦች ተነስተዋል፣ በተለይ ከታክስ ጋር እንዲሁም ደግሞ ከማበረታቻዎች ጋር ተያይዞ ማለት ነው። ያ ከመሆኑ በፊት ግን መጀመሪያ ማለት ቅደም ተከተሉ ላይ ነው የኔ ፍርሃቻ። ለምሳሌ እዚህ ያሉት ነገሮች ምርቱ ሳይኖር የውጭውን ማቆም ይቻላል ወይ? እንዴትስ አድርገን ነው የሚሳለጠው ይሄ ነገር? እና ለምሳሌ ያህል አግሪካልቸርን ሳያዘምኑ ወደ ኢንዱስትሪ መምጣት በጣም የሆነ ቅድም ሲነሳ ነበር እንደ ሀሳብ እና ለምሳሌ ከውጭ የሚገቡ ሮ ማቴሪያሎች አሉ ተብሏል። አንዳንዴ ለምሳሌ ያሉት ሮ ማቴሪያሎቹ ራሱ ከሀገር ውስጥ ለምሳሌ ወደ ራይደርስ ማኑፋክቸሪንግ ትሬዲንግ ብገባ ቴክስታይል ላይ ነው እና የተሰማራው የሚፈለገው ጥጥ ነው። ስለዚህ የአግሪካልቸር አለመዘመኑ ያው ግብአቱን ወይም ሮ ማቴሪያሉን በጣም አፌክት ያደርገዋል እና ወደኋላ ያለው ነገር በተለይ ባክዋርድ ኢንቴግሬሽኑ ምን ያህል በእናንተ በተለይ በኢንዱስትሪ ሚኒስተሩ ምን ያህል ታስቦበታል? ምክንያቱም ብዙ ነገሮች የሚጠይቁትን ነገርም ከሀገር ውስጥ ለማድረግ ትልልቅ ፋብሪካዎች ለምሳሌ የምግብ የዘይት ፋብሪካዎችን ማየት ይቻላል እና እሱ ላይ ምን የታሰበ ነገር አለ? ምን ያህል ሲያበረታታል ለማለት ፈልጌ ነው። እንዲሁ ካልኩኝ ወደ ዶክተር ጥላሁን ልውሰድ ሁለተኛ ጥያቄን። ዶክተር ጥላሁን መጀመሪያ በጣም አፕሪሼት ማድረግ ፈልጋለሁ። የአፕሪሺዬሽን ቢቆይም ያልኩበት ምክንያት ምንድን ነው? ይህ ማህበረሰብ ወይም ኢንክሉሲቭ የሆነ ፋይናንስ አካታች አለመሆን የተጎዳው ማህበረሰቡ ብቻ አይደለም። ለምሳሌ ቴሌ ማንሳት ይቻላል። ያው ቴሌ እንደተባለው ኢንቨስት አላረግንም። ኢንቨስት ባለማድረጋችን ያው የዚህ ማህበረሰብ ገንዘብ ባክኗል። እንዲሁም ደግሞ ዶክተር ጥላሁን እንዳሉት የገባ ነገርም የለም እዛም ላይ ማለት ነው። ሴም ቲንግ ያልተጠቀምናቸው ብዙ ቢሊየን የሚሆኑ ብሮች መቀመጣቸው ዲፖዚት ላይ ዲፖዚት ከፈሙ ከማድረግ ውጭ ገንዘቡ እየሰራ አይደለም። እሱም እንዳለ ነው። እንዲሁም የኤስኤክስ ራሱ በገባበት ሰዓት ላይ ያው ባንኮቻችንም ሁሉ መግባት ፈርቶ ምክንያቱም ሸሪያ ኮምፕሌንት አይደለም በሚለው እሱን እውቅና ስለሰጡ ነው ማመስገን የፈለግኩት። ለእሳቸው ግን የምጠይቀው ጥያቄ ግማሹ ስለተነሳል ደግሞ እንደው ለምሳሌ ሊስት የሚደረጉ ካምፓኒዎች ተብሏል። ራይደርስ አንዱ ነው። ለምሳሌ እየለፋ ያለ ነው፣ እየሞከርን ነው። ቅድም ያሉት ችግሮች በጣም እኛ ላይ ነው ያለው። ምክንያቱም ከኮምፕላያንስ ጀምሮ ከብዙ ነገሮች ማለት ነው። ስለዚህ አሁን እኒህ ካምፓኒዎች ወደ ሊስቲንግ ሲመጡ ያው ፕራይቬት ካምፓኒዎቻችንን ቅድም ስለተነሳ ያው ታብራሩታላችሁ ብዬ አስባለሁ። እንዴት ነው በሎንግ ተርም ሂደት ወደዛ መሄድ የሚችሉት? ግን ፍራቻዎች አሉ። ኢንክሉዲንግ ይሄ ትልልቅ ሼር ካምፓኒዎቻችን አይፒኦ ወይ ደግሞ ሼር ፍሎት ስናደርግ የተለመደ ነገሮች አሉ። ወደ ገበያ ሲወጣ ትሬት ተብሎ የሚታሰብ ከእናንተ እንዲብራራ ስለፈለግኩ ነው። እንደ ትሬት ተብሎ ለምሳሌ ያው በፈለገው ልክ ነው የሚያወጣው 5% 10% ሊሆን ይችላል ፍሎት የሚያደርገው እና ኦቨርቴክ የመደረግ ፍራቻዎች አሉ። ስለዚህ አንዳንድ በተለይ ፋሚሊ ቢዝነሶችን ያው ህክመትም ታስታውሻለሽ፣ ፋሚሊ ቢዝነሶችን ዛሬ ባይሆን ለዛሬ 5 ዓመት 3 ዓመት አቀደን ወደ ሼር ካምፓኒ ሲባል የመጀመሪያ ፍራቻው ያው በቢዝነሶቻችን ላይ የለመድ ነው
ያው ኢትዮጵያ ውስጥ እንደምናውቀው ሁሉም ቢዝነስ ከፋሚሊ የወጣ አይደለም፣ ወይ በጓደኛ ነው ወይ በቤተሰብ የተመሰረቱ ናቸው እና እነዛን ትረስት ኢሹዎችን ወደ ውጭ ብናወጣው ኦቨርቴክ እንደረጋለን የሚል አለ። አይ ቲንክ የካፒታል ማርኬቱ ይመልሰዋል ብዬ አስባለሁ እና እንደው ትንሽ ኢላቦሬት ቢደረግበት ብዬ ነው እና ሌላ ከዚሁ ጋር ተያይዞ እንደ ራይደርስ 5 ዓመት በፊት ወይ ከ3 ዓመት 4 ዓመት በፊት ይህ ሀሳብ ታይቶ ነው ነገ ላይ ካፒታል ማርኬት የኢትዮጵያ ሮድማፑን አይቶ መግባት ጥሩ ነው። አንዳንዴ ቀድሞ ማየትም የራሱ የሆነ ዲስአድቫንቴጅ አለው ያልኩትም ለዛ ነው። ቀድሞ ታይቶ ተገብቶ በጣም ግን ኢንዱስትሪ ላይ ያለው ሃርድሺፕ በጣም ቀላል አይደለም። በጣም ካፒታል ኢንቴንስ ነው። በባንክ ሎን ፋይናንስ ማግኘቱ፣ ማህበረሰቡ ጋር እንደዚሁ ተረድቶ ኢኩዊቲ ሼር ሬዝ ማድረጉ፣ እነዚህ ነገሮች በሙሉ ቻሌንጆች ናቸው። ስለዚህ እነኚህ ነገሮች ምናልባት ከደበላለቁት ይቅርታ ወደ አቶ ሀብታሙ ይሄዳል። የፋይናንስ ሴክተሮቻችን በምን ያህል ነው እነዚህን ሴክተሮች እንዲደግፉ የሚታሰበው? ምክንያቱም አንዱ ፋይናንስ ነው፣ ሌላው ካፒታል ማርኬት፣ እንዲሁም ሌላ ኢኩዊቲዎችም አሉ ከሼር ሆልደርም የሚወጣ ማለት ነው እና ያየናቸውን ነገሮች ስላለ እንዲሁ እንዴት ነው ተሳልጦ ቀድሞ የጀመሩትን ነገሮች ታግዞ ከሊስቲንጉ ከፕሮሲጀሩ በተለይ ከዚህ ከካፒታል ማርኬት ላይ ከመመዝገቡ ጋር ተያይዞ የሚሄደው የሚለውን ለማድረግ ነው። ሌላ ለወይዘሮ ህክመት ለማንሳት የምፈልገው ሳምሃው ሜንሽን አድርገዋለች ቅድምም መጀመሪያ አካባቢ ላይ በተለይ የዲጂታል ፋይናንሲንግ አሁን እየሄደ ያለንበት ኮላተራል ሪቮሉሽን አለ ኢትዮጵያ ውስጥ ኮላተራል የሆኑትን ፊክስድ አሴቶችን። ምክንያቱም ብዙ ማህበረሰብ ቤት ንብረት የሚገዛው አንዳንዱ ሊያከራየው ሊሆን ይችላል፣ አንዳንዱ ደግሞ ይዤ በደርበታለሁ ነው። የእሱን አደጋ አሁን እያየነው ነው። ባንኮቻችንም ኤንፒኤል ከሚገቡት አንዱ ነገር ኢቭን ገበያ ላይ ቢወጣ የሚሸጥ አይደለም። ያው እሱ የራሱ የሆነ የፖሊሲ እንትኖችም አሉበት። ዞሮ ዞሮ ትንሽ እሱ ላይ ኤላቦሬት መደረግ ካለበት ብዬ ነው። በወይዘሮ ህክመት የአንኮላተራላይዝድ የሆኑ እንትኖችን ከዲጂታል ጋርም እንዲሁም ደግሞ ቅድም ሜንሽን እንዳረግሽው በተለይ ይሄ ትልልቅ ይሄ ላይቭ ስቶክን ያሉትን ነገሮች ትንሽ ቢሰጥበት ብዬ ነው። ሌላውን አስተያየት እድል ካገኙ እመጣበታለሁ። አመሰግናለሁ።